በዚህ ልክ ሸክም ሆኜባቸዋለሁ። ለካ ማጣታቸውን እንዴት መረዳት ከበደኝ። ይህንን መረዳት ካልቻልኩ ምኑ ላይ ነው መማር ጥቅሜ? የቤተሰቦችን ስቃይ ሳይገባኝ በማር ምን እጠቀማለሁ? ምስኪን አባቴ እኔ እንዳይሰማኝ ብለህ ሳይኖር እንዳለ ታስመስላለህ። እኔ ደደዋ ግን ምን ያህል ያዝንብኝ ይሆን? እንዴት አደርሽ? እንዴት አደርክ አባቢ? እናትሽ በጧት የት ሄዳ ነው? ቤተ ክርስቲያን ሄዳ ነው። እና አንቺ ለምን አልሄድሽም? ትንሽ እንቅልፍ ጥለውን ጥላኝ ሄደች። እንዴ እንደዚህ እንቅልፋም ሆነሻል እንዴ? እንዴት ነው ታዲያ ትምህርትሽን የምትማሪው? ስሚኝ እስኪ እኔ እንቅልፋ እኔ ድሮ እንዳንቺ ቀን ሙሉ መተኛ መሰለሽ? በጠዋት ተነስቼ ከብቶችን ከበረት አውጥቼ አቤት ከብቶችን የምናሰማራበት ቦታ ስፋቱ። አባቢ ለምን ትዋሻለህ? ምን ለምን ትዋሻለህ? ለኔ ስትል ነው ደስተኛ ሆንክ የምትመስለው እንጂ ውስጥ ልክ አይደለም። ማጣትህን ለኔ ላለማሳየት ፈገግ ትላለህ። እኔ ግን እሱን እንኳን ልረዳ አልቻልኩም። ምን እያልሽ ነው የኔ ልጅ? እኔ አባትሽ ነኝ ደስተኛ ያልሆንኩት? ሌላው ቢቀር አንቺን የመሰለ ቆንጆ ልጅ እያለኝ እንዴት ደስተኛ አልሆነም? አባቢ ህፃን ልጅ እኮ አይደለሁም። ልታታልለኝ አትሞክር። ደግሞ አዎ ደስተኛ አይደለም። ለኔ ስትል ነው ደስተኛ የምትመስለው። ለምን ደስተኛ አልሆንም የኔ ልጅ? እናንተ ቤተሰቦቼ እያላችሁ ምን ደስታዬን የሚበጠብጥ ነገር ይፈጠራል? በእኔ ምክንያት ነዋ። ምን? በአንቺ ምክንያት ምን? የደስታዬ ምንጭ ማን ሆኖ ነው? ምንድን ነው የኔ ልጅ? ከየት የመጣ ብር ነው? ለኔ ትምህርት ቤት ክፍያ ስትሉ ከቁብ ወሰዳችሁት ብር ነው። እናንተ ተቸግራችሁ ከቁብ አመጣችሁት ብር አልማረም። በጣም ሰልችቶኛል ይሄ ነገር። አይዞሽ በቃ አይዞሽ በቃ ምን ሆነሽ ነው ልጅ? ለምን እንደማትማሪው? እንደዚህ ሆናችሁ ባመጣችሁት ብር መማር አልፈልግም። ላንቺ ብለን እኮ ነው። አንቺ ካልተማርሽ ማን ነው የኛ ተስፋ? ማን አለን የኔ ልጅ? ሰርቃችሁ ነው የምታስተምሩኝ? ነገ ከነገ ወዲያ ሲታወቅ ሰው ምንድን ነው የሚለን? እናትና አባቷን ላይ ቢያስደረገች ልጅ እኮ ነው የሚሉኝ። አይደለም የኔ ልጅ፣ እንዳሰብሽው አይደለም የኔ ልጅ። አይዞሽማ ተረጋጊ። እንዳሰብሽው አይደለም ሁሉም ነገር። አባትሽ ብር እስኪያወጣ ከማያረፍድብሽ ብዬ ነው። አሁን ብር ስላመጣ ተክተነዋል አይደለም እንዴ ኪዳኔ? አዎ ተክተነዋል። እኔ ልሙት የኔ ልጅ ተክተነዋል። ልጅ አይደለሁም፣ እንደ ልጅ አታታለሁ። ሁሉንም ስታወሩ ሰምቻችኋለሁ። እኔ በቃ እንደዚህ ሆናችሁ መማር አልፈልግም። በፈልግም መማር አልችልም። እሺ እኔ ልጅ በዚህ ብር አትማሪ። ነገር ግን እኔ ከባንክ አውጥቼ አመጣልሻለሁ። በሱ ትማሪያለሽ። ውሸትህን ነው። አሁንም ለኔ ስትል ሌላ ችግር ውስጥ ልገባው ነው። አይደለም፣ ይሄው ዛሬ አመጣለሁ። ከዛ ትማሪያለሽ። እንዲህ ሆናችሁ መማር
ከየት ታመጣለህ አባቢ? ከዚህ በላይ ስቃያችሁ መሆን አልፈልግም አልኩኝ እኮ። አንቺ ስቃያችን አይደለሽም። ሁለተኛ እንዲህ ስትይ እንዳልሰማሽ። አሁንስ አበዛሽው። ሳትማሪ ምን ልትሆኚ ነው? ቃልዬ እኔ ልጅ እኔ አባትሽ አንቺን ማስተማር ያቅተኛል? እኔ ላንቺ አንሳለሁ? አንቺ ደረሽልን። ልናርፍ ነው ስለ አልማርም ትያለሽ? ማረፊያችን እኮ ነሽ። ከአንቺ ሌላ ምን ተስፋ አለን? ሌላው ይቀር እህትሽ ብትሰማ ምን ትላለች? አንቺን እዚህ ደረጃ ለማድረስ እኮ ከኛ በላይ የለፋችው እሷ ነች። ልፋቷ ከንቱ ይሁን? ድካማ መና ይቀር? ምንድን ነው እየተፈጠረ ያለው? ምንም ሊገባኝ አልቻለም። ቆይ ማን ይላከልኝ? ለምንስ ሊነግረኝ ፈለገ? መንገር እስከፈለገ ለምን በቀጥታ አይነግረኝም? የምን ድራማ ማብዛት ነው? ቆይ የዛ ከይሲ ስራ ቢሆንስ? አይ እሱ አይሆንም። ምን ይጠቅማል? ላኪ የሚለኝም ብር እየላኩኝ ነው። ሌላ እኔን ማሰሪያ መንገድ ፈልጎ ይሆን? አይ እሱ አይሆንም። አንደኛ ስለ ቤተሰቤ በዚህ ልክ ሊያውቅ አይችልም። ሲቀጥል እዚህ ድረስ በማን ያስልካል? አዎ እሱ አይደለም። ኡፍ ታዲያ ማን ነው? ከኔ የምፈልገው ነው? ምናልባት እውነት ቢሆንስ? ማጣራት አለብኝ። እንዴት ነው የማጣራው ግን? አካባቢሽን በደንብ ቃኝ። ደግሞ ይሄ ምን ማለት ነው? ምን እያሰብሽ ነው? አይ ምንም ተራ ነገር ነው። ማደግን ክፉ ነገር ነው አይደል? ልጅ ሆነን እኮ እንዲያልነበርን አይደል እንዴ? አንጨነቅም፣ አናስብም። ብንጨነቅ ራሱ ለአንድ ነገር ነበር። እሱም ደግሞ አያጅቡ መጣብን አልመጣብን ነው። ለካ አያጅቡን አታውቂውም? ኧረ አውቀዋለሁ። ደግሞ ምን ችግር አለው? አንቺ ታስተዋውቂኛለሽ። ኧረ በደንብ አስተዋውቅሻለሁ። ግን መጀመሪያ እስቲ ስላንቺ ልጅነት ንገሪኝ። ልጅነትሽ እንዴት ነበር? የኔ ልጅነት ብዙም ትዝ አይለኝም። ጭላንጭል ነገር ነው ትዝ የሚለኝ። ትዝ የሚለኝ ነገር ሁሉ ደግሞ ስቃይ ብቻ ነው። ማለት የተረዳሁሽ አልመሰለኝም። አዎ አትረጅኝም። ሲጀመር እኔ ራሱ መች ተረዳሁት? እንዲሁ ግራ እየገባኝ እኖራለሁ። አንዳንዴ ለሰው የማትናገሪው ነገር በጣም ከባድ ይሆንብሻል እኮ። ለኔ ንገሪኛ። በነገራችን ላይ በጣም ጥሩ አዳማጭ ነኝ። አውቃለሁ። በእርግጥ ትንሽ ጊዜያችን ነው ከተዋወቅን። ነገር ግን ጥሩ አድማጭ፣ አስተዋይና ልባም ሴት መሆንሽን አስተውያለሁ። አመሰግናለሁ። ግን አሁን ሽምገላውን ታዩና መጀመሪያ የጀመርሽልኝ ንገሪኝ። የምሬን እኮ ነው ልልቲ። ለራሴ ራሱ አልገባኝም። ባልገባኝ ነገር ደግሞ ብነግርሽ የበለጠ አንቺን ነው የማወዛግብሽ። ግን ሲገባሽ ከማን በፊት መጀመሪያ ለኔ ነው አይደል የምትነግሪኝ? እሺ እነግርሻለሁ። ፕሮሚስ? እንደ ልጅነታችን ልማልሽ እንዴ? ያው አንቺ ነገር ታውቂያለሽ እንዴ? አዎ ሁሉም ነገር እኮ አረሰውም። በዛ ላይ ደግሞ ሀበሾች ናቸው ያሳደጉት። እኔ የምልሽ በስንት አመትሽ ነበር ለጉዲፈቻ የተሰጠሽው? እኔ እንጃ። ማሚና ዳዲ ግን ልጅ ሆነሽ ነው የተቀበልንሽ ብለውኛል። አዎ በጣም ልጅ ብትሆኚ ነው መቼም ትዝ አላለሽ ይሆናል። ግን ቆይ ያንቺስ ልጅነት እንዴት ነበረ? በእርግጠኝነት ደስ የሚል ነው የሚሆነው አይደል? አዎ ልጅነቴ በጣም ደስ ይል ነበር። ድህነታችን አይገባኝም ነበር። ማጣታችንን አላውቀውም ነበር።
አባታችን ሁሉንም ነገር ማድረግ የሚችል መልአክ ነበር የሚመስለኝ። ያው ብዙ ልጆች አባታቸው እንደዛ አይደል የሚያስቡት። ትንሽ ከፍ ስንል ግን ሁሉም ነገር ይገባኝ ጀመር። ማለት ድህነታችን ይታየኝ ጀመር። አባቢ ለኛ ሲል እንዴት እንደሚደክም ይታየኝ ጀመር። ለካ አባቴ መልአክ ሳይሆን ለቤተሰቡና ለልጆቹ ሲል አሳሩን የሚበላ ጠንካራ አባት ነበር። አባቴ ምርጥ አባት ነው። በእርግጥ ትንሽ ጠጣ ነበር፣ ግን ደግሞ ድካሙንና ጭንቀቱን ለመርሳት ነው ብዬ ነበር የምረዳው። ከዛም ለቤተሰቦቼ ስለ ያለ እድሜ የአረብ ሀገር ሄድኩ። እዛ ለፍቼ ደክሜ ፍሬል ስመጣ ደግሞ ነገሮች በተገላቢጦሽ ሆነው ጠበቁ። ማለት ምን ተፈጠረ? አባቢ መልአኩ አባቴ ነይ ትመለሻለሽ። ልዕልቲን ላማክራት እንዴ? ምናልባት እውነቱን በመፈለግ ታግዘኝው? አይ ይቅርብኝ። ለእሷ ደግሞ ምን ብዬ እነግራታለሁ? ለምንድን ነው የጠራኸኝ? ይሄ ፖስታ ምን እንደያዘ ታውቂያለሽ? እንዴት ላቅ እችላለሁ? እኔ ጠንቋይ አልቀለም። ልዕልቲ፣ እዚህ ፖስታ ውስጥ ከአባትሽ የበላሁት ያንቺና የአባትሽ ንብረትና ሰነዶች ናቸው ያሉት። ምን? አዎ፣ ከአባትሽ ብዙ ንብረት በልቼዋለሁ። አንቺ ደም ተፍተሽ ያመጣሽውንም ጭምር። ታዲያ ለምንድን ነው ይሄንን የምትነግረኝ? ይኸውልሽ፣ ግማሹን በስም ያዙሬ ወርሼዋለሁ፣ አንዳንድ ደግሞ ስማቸው ያልዞሩ አሉ። እናም ንብረትሽን ልመልስልሽ እያሰብኩ። ማን? አንተ? መቼም አታደርገውም። ልዕልቲ፣ እንደምታስቢኝ ክፉ ሰው አይደለሁም። ደግሞ የገንዘብ ችግር የለብኝ። የእናንተ ንብረት መጣ ቀረ ለእኔ ምንም አለ። በምላሹ ምን እንዳደርግልህ ነው የምትፈልገው? መቼም ይሄ ሁሉ ነገር በነፃ አይደለም ማለት። ብልህ እኮ ነሽ፣ ነገሮች በቶሎ ይገቡሻል። ይኸውልሽ፣ በጣም ቀላል ነገር ነው የምፈልገው። ማኪን እንድትሰልይልኝ እፈልጋለሁ። ልጅህን? አዎ ልጄ። ቆይ ለምንድን ነው የምሰልላት? እሷ አይመለከትሽ። በቃ ለቤተሰብ ደህንነት ስል የማደርገው ነበር። እሷ ቤተሰብህ አይደለችም? እሷ ያንቺ ጉዳይ አይደለም። ወይስ ዛሬ ያወቅሻት ልጅ ከቤተሰብሽና ከልፋትሽ በለጠችብሽ? ምንድን ነው የምሰልልልህ? ጎበዝ ልጅ። ይኸውልሽ ልዕልቲ፣ አንቺ ያልኩሽን መረጃ ብቻ ስጪ። እኔ አንቺ አረብ ሀገር ያለ ዕድሜሽ ለፍተሽ ያገኘሽውን ንብረት እመልስልሽ። አለበለዚያ ምስኪን ቤተሰቦችሽን ከቤት አሰጥቼ ጎዳና ላይ ነው የማውላቸው። ያው እንድታውቂ ያክል ቤታችሁንም በልቼዋል። የኔ ልጅ ምን እያሰብሽ ነው? ምንም ዳድዬ፣ ዝም ብዬ ከራሴ ጋር እያወራው ነበር። ቤት ቁጭ ብለሽ ደበረሽ አይደል? ከልዕልት ጋር ሄዳችሁ ፊልም ኖ ዳድዬ፣ እኔ ራሴ ብር አለኝ። ይኑርሽ። ዛሬ በአባትሽ ግብዣ ነው። ሌላ ጊዜ ትጋብዥኛለሽ። ጊዜ ቢኖረኝና አብሬሽ ብሄድ ደስ ይለኛል፣ ግን ሌላ ጉዳይ አለብኝ። እሺ ዳድዬ። ደህና ዋል። እሺ፣ ከዳዲ ጋር ስለምን እያወራችሁ ነበር? አባቢ ደውሎለት ስልኩ ዝግ ሆነበትና ሌላ ስልክ እንድሰጠው ፈልጎ ነው። እና ሰጠሽው? አዎ፣ አገናኘኋቸው። አይ ዳድዬ ምስኪን እኮ ነው። ቤት ተቀምጠሽ ደበረሽ፣ ከልዕልቲ ጋር ወጥተሽ ፊልም ይብሮ ብር ሰጠኝ። አረ እውነትሽን ነው። በጣም ምስኪን ነው። ውይ በጣም
ይሄን የመሰለ አባት ኖሮኝ ይሄ ሁሉ አመት አለማወቅ አይገርም? ባታውቂው ነበር የሚሻል። ምን አልሽ? አይ ዋናው ማወቅሽ ነው። የቀረውን ደግሞ አሁን ላይ ትተኪያለሽ። አረፈደ። ቀላል ሲጀመርም ፈጣሪ እሱን አይቶ በደንብ አድርጎ ከሶኛል። ምን የመሰለ አባት፣ ቤተሰብ፣ ወንድም ከዛ ደግሞ ምርጥ ሰጥቶኛል። ኪዳኔ የት ሄደህ ነው? በሩን እንኳን ማሰማው አንተ ያማል እንዴ? ምን ልትሰራ መጣ? ልጅቷ የሆነ መረጃ ሳታገኝ አትቀርም። የምን መረጃ? ለጊዜው አላወኩም። ሌሊትን እንድታጣራ እያደረግኩ ነው። አንተ አውሬ ልጄን ከዚህ ነገር ውስጥ አውጣት። ልጄ? አዎ እሷ እዚህ ጉዳይ ውስጥ የለችበትም። የሰጠሃት ስቃይ ይበቃታል። ያምሻል እንዴ ሴትዮ? ምን ማድረግ ነበረብኝ? ስለ ማኪ ለማወቅ ያለችን እድል እሷ ናት። በደንብም እየተግባቡ ነው። እና ይህንን ልነግረኝ ነው የመጣኸው? አይደለም። ሚስጥሩን እያወቀች ከሄደች ምን እንደምናደርግ ማሰብ አለብሽ። በደንብ አድርገሽ የድሮዋን አልማዝ ቀስቅሻት። ይኸውልህ ሰውዬ፣ የድሮ አልማዝ የለችም፣ ሞታለች። የሰራሁት ስራ እንደ እግር እሳት ነው የሚያቃጥለኝ። ከዚህ በኋላ ድጋሚ ጸጸት ውስጥ መግባት አልፈልግም። ስሚኝ ሴትዮ፣ በዚህም በዛም ቢሆን ሁሉም ነገር ላይ እጅሽ አለበት። ሌላው ቀርቶ ሚስጥርሽ በባልሽና በልጅሽ ቢታወቅ ምን እንደሚፈጠር አስቢ። እና ምን አድርጊ ነው የምትለኝ? ሸዋን ግዛው፣ ሸዋን ግዛው። ትዳሬን አደጋ ላይ እየከተትከው እኮ ነው። ሁሌ የሆነ ነገር በተፈጠረ ቁጥር እኔ ላይ ነገሮችን ጥለሽ መሄድ ልማድሽ ነው። ሁለተኛ እዚህ መምጣት የለብህም። እንደ በፊቱ እንዳይመስልህ። አልማዝ፣ የተቀየርሽ ይመስልሻል እንጂ ያው ነሽ። በሰላም ነው የጠፋው? ማጂ ልጠይቅህ ብዬ እኮ ነው የመጣሁት። ያው ቤተሰብም አይደለም። በሰላም ነው። በሰላም ከሆነ መልካም። እሱን ላረጋግጥ ብዬ ነበር የመጣሁት። በሉ ደህና ሁኑ። ምንድን ነው ከዚህ ሰውዬ ጋር ያለሽ ነገር? የምን ነገር? እንጃ፣ ደርስበታለሁ። ደረስኩበት ግን ምን ነው አምላኬ፣ ይቅር በላይ ብዬ ስንቴ ስለምን ይቅር አላልከኝም ማለት ነው? አምላኬ፣ መቅጣትም ካለብህ እኔን ራሴን ቅጣኝ። አምላኬ፣ ሚስጥሬን አታጋልጥብኝ። ለዘመናት ደብቀህልኛል። አሁንም እንዲሁ ሚስጥር እንደሆነ ይቅር። አምላኬ፣ እባክህን አሳልፈህ አትስጠኝ እኔ ጌታ። ተነሽ በእናትሽ፣ በዛውም ከተማውን ታስጎበኝኛለሽ። ተይ ማኪዬ፣ ሌላ ጊዜ እንወጣለን። ዛሬ ሙዴ ምንም ጥሩ አይደለም። እሺ፣ ለዛ ነው እኮ ስትወጪበት ይለቅሻል። ቆይ ግን አንቺን ያላሳዝንሽም እንዴ? ከመጣው ጀምሮ እዚህ ቤት ውስጥ ተቀምጬ። ማኪ ደግሞ ቆይ እሺ፣ ሌላ ቀን ብንወጣ ምን አለበት? አይሆንም፣ ዛሬ ነው የምፈልገው። እሺ በእናትሽ ተነሽ። ማኪዬ ተነሽ በእናትሽ፣ ተነሽ ተነሽ።
የሚዝናናበትን ቦታ የለም? አዎ አለቃ፣ ይዝናናበታል ብለን ያሰብነው ቦታ ሁሉ ፈልገነዋል። የለም። ስልኩም አይሰራም። አትጨነቅ አለቃ፣ እንደ ባለፈው ጊዜ ከከተማ ወጥቶ ነው የሚሆነው። እኔም እንደሱ ነው የማስበው። ብቻ በሀሳቤ ተዘናግቼ የሆነ ነገር እንዳይሆን። ምንም አይሆንም። ከከተማ ወጥተን እንፈልገዋለን። ውስጤ ምንም ጥሩ ነገር እየተሰማኝ አይደለም። እስቲ ብቻ የደረሳችሁበትን አሳውቁ። እሺ አለቃ። ሌላ ነገር አለ ያልከኝስ ምን ነበር? የናታንን ጉዳይ እንጨርስና እንፈታዋለን። ምንድን ነው የተፈጠረ ችግር አለ እንዴ? ትንሽ ነው። አንተ ትጨነቃለህ፣ እኛ እንፈታዋለን። ንገረኝ፣ ምንድን ነው? ስራ ትንሽ እየተበላሸ ነው። ሰዎች ከነቃቸው እየተያዙ ነው። ማን እንደሚጠቁም አላውቅም። በዚህ ሳምንት ብቻ 1 ኪሎ ዕቃ ተይዞብናል። 1 ኪሎ? አንተ ውሻ! ይህንን ነው ቀላል የምትለው? 1 ኪሎ ስንት እንደሆነ ታውቃለህ? ዘርማን ዘር ብሸጥ አይተካው። እስቲ የሆነ ሀሳብ አቅርብ። እንዳልገል ከፈለክ የተሻለ ሀሳብ አምጣ። አንደኛ ሚስጥር የሚያወጣውን ፈልጉ።
እሱን ማሰብ የሚከብደኝ ይመስልሃል? እሺ፣ ሁለተኛ ደግሞ እቃችንን የሚያከፋፍልልን ሰው መጠየቅ። በምን አይነት ሰው? ማንም በማይጠረጥረው ሰው፣ ፖሊስም አይቶ እንደዚህ አይነት ስራ ይሰራል ብሎ በማይገምተው ሰው እና በጣም ታማኝ በሆነ ሰው። አንተ ለካ ታስባለህ። ሳታስበው የምሁር ሀሳብ ነው ያመጣኸው። እስካሁን ይህን ጭንቅላት እኔ ታርገው ነው። ጥሩ ሀሳብ ነው። አዎ ጥሩ ሀሳብ ነው። ጥያቄው አሁን ያንን ሰው ከየት ነው የምናመጣው? አማቼ እንኳን ደህና መጣ። በምታስፈልገኝ ሰዓት ነው የመጣው። አንተ ግን ቤት መጥቼ ካላስታወስኩህ አመጣም ማለት ነው። ቁጭ በል እንጂ አማቼ፣ ከበድከኝ እኮ። በእድሜም ቢሆን ትበልጠኛለህ። ያቺ ኑሮ ነች የምታበላልጠን። አይ አልቀመጥም፣ ለሆነች ጉዳይ ነው የመጣሁት። ንገረኛ። አሁን እኮ እኔ እናንተ ቤተሰብ ማለት ነው። ሸዋን ግዛው፣ ለልጄ የትምህርት ቤት ክፍያና ለአንዳንድ ወጪዎች ብር ያስፈልገኛል። እባክህን ትንሽ ብር አበድረኝ። ብር? ኪዳኔ፣ ለምን የሩቅ ሰው ታደርገኛለህ? ምን ችግር አለው አማቼ? እንኳን በብድር ዝም ብዬስ ብሰጥህ ታዲያ ስጠኛ። ዛሬ በዛሬ ባይሆን አዘጋጅቼ ነገ እሰጥሃለሁ። በዛው ማውራህ ነገር አለ። ምንድን ነው የምታወራኝ? እሱን ነገ ከብሩ ጋር። ይልቁንስ ቁጭ በል። አይ ይቅርብኝ፣ ልሄድ ነው። ከመምጣት ልትሄድ? አዎ ነገ እመለሳለሁ። ሰላም ዋሉ። የሚያደርስልን ሰው ተገኘ።
በጣም ደስ ብሎኛል። ቆንጆ ጊዜ ነበር። አመሰግናለሁ። እሺ። ኧረ አያስፈልግም። እኔ ራሱ ብታይ ከወጣሁ በኋላ በጣም ደስ አለኝ። እንኳን አስወጣሽኝ። በቃ ብታይ የሆነ ድብርት ምናምን ተጫጭኖኝ ነበረ። ብዬሽ ነበር እኮ ስትወጪ እንደሚቀልሽ እርግጠኛ ነበርኩኝ። እኔ ራሱ አልወጣም ብዬ ከወጣሁ በኋላ ግን ሁሉንም ነገር ነው የምረሳው። ዘዋሪ ነሽ ማለት ነው? አይ እንደዛ አይደለም፣ ግን ወክ ማድረግ በጣም እወዳለሁ። ሲጨንቀኝ ረጅም መንገድ መሄድ ደስ ይለኛል። እና ደግሞ ሲኒማ መሄድ እወዳለሁ። እንዴ ደግሞ የቅድሙ ፊልም እንዴት ነው ደስ የሚለው! ልጅቷ አሁን ድረስ ውስጤ ናት። በጣም ታሳዝናለች። ደግሞ በፊልሙ ካለቀስኩ ቆይቼ ነበር። አስለቀሰችኝ እኮ። አረ እኔ እንደዚህ አይነት ፊልም ሳይ ሁሌ ነው የማለቅሰው። አባቷ ግን ምን አይነት ጨካኝ ነው! አንዳንድ አባቶች እንዲህ ናቸው። አረ ፊልም ስለሆነ ነው እንጂ የምራባት እንደዚህ ጨካኝ አይሆንም። ያውም ደግሞ በልጁ ላይ የፈለገውን ያክል ለክብሩ ቢጨነቅ ግን ይሄን ያክል ጨካኝ ሊሆን አይችልም። እሱማ አይሆንም። ግን ያው የገጠር አባት ስለሆነ ለክብሩ ቢጨነቅ ያሳምናል። ደግሞ ፊልም ተብሎ ይወጣ እንጂ የምር የሚኖሩትም ሰዎች ይኖራሉ። እሱስ ልክ ነሽ። መጣቀኝ ደግሞ የሆነ ነገር ላሳይሽ። ይህንን ደብዳቤ ትናንት ጧት የማላውቀው ሰው ሰጠኝ። የማላውቀው ሰው? ይህን የሰጠሽ ምን አይነት ሰው ነበር? አይ አላየሁትም። በስልክ ነግሮኝ ስወጣ ደብዳቤውን በር ላይ ነበር ያገኘሁት። መልሼ ስደውልለት ደግሞ አይሰራም። ግን ግራ የሚያጋባ ነገር ነው። ቆይ አንቺ ምን አሰብሽ? በጣም ግራ ገብቶኛል። አባቢን መጠየቅ ደግሞ የሞኝ ስራ ነው የሚሆንብኝ። ደግሞ ምን ብዬስ ጠይቀዋለሁ? የተረጋገጠ ነገር ሳይኖር መጠየቅ ልክ አይደለም። ግን ደብዳቤውን አምነሽዋል? አይ አላመንኩትም። ግን ደግሞ ማጣራት እፈልጋለሁ። ዝም ብዬ ውሸት ነው ብዬ ማመንም አልፈልግም። አዎ ማጣራት ጥሩ ነው። ግን ደግሞ ደብዳቤው እኮ ምንም አይገልጽም። በዛ ላይ ደግሞ ማን እንደሰጠሽ እንኳን አታውቂም። ታዲያ እንዴት ነው የምታጣሩ? ለዛ ነው አንቺን የፈለኩሽ። ይሄንን ነገር በማጣራት ታግዥኛለሽ። ልዕልት፣ በዚህ ሰዓት እንዳንቺ የምቀርበው ሰው ማንም የለም። የእናቴን እውነት በማፈላለግ አግዥኝ። እኔ ሰውንም ሀገሩንም በደንብ አላውቅም። አንቺ ከኔ በደንብ ትሻያለሽ። በቻልኩት አቅም አግዝሻለሁ። ግን እንዴት ነው ያለምንም ፍጭ ማጣራት የምንችለው? ለጊዜው ምንም ነገር አልመጣልኝም። ግን ደግሞ የሆነ ነገር አናጣም። አላውቅም። ምናልባትም ደግሞ ደብዳቤውን መልሰው ሊልኩ ይችላሉ። ማን እንደላከው የምትጠረጥሪው ሰው አለ? ምን አውቃለሁ የኔ ውድ፣ በጣም ግራ ገብቶኛል። እዚህ ሀገር ላይ ያላችሁኝ እናንተ ብቻ ናችሁ። በእርግጥ ደግሞ ደብዳቤውን ሙሉ ለሙሉ አላመንኩትም። ለምን ራሱን ይደብቀኛል? እሺ አደጋ ፈርቶ መደበቅ ነበረበት እንበል። ግን ደግሞ ማን እንዳደረገ መናገር አልነበረበትም? ነበረበት። ግን ደግሞ ምናልባት እውነትም ላይሆን ይችላል። አዎ፣ ግን ደግሞ ይሄ ደብዳቤ ጽፎ ምን ሊጠቀም ይችላል? እንኳን እንጃ። ገንዘብ ፈልገው ቢሆን ኖሮ በቀጥታ ሊጠይቁኝ ይችሉ ነበር። ሲጀምር ደግሞ ስለኔስ እንዴት ሊያውቁ ቻሉ? ከኛ ውጭ ይሄንን ነገር ማንም አያውቅም። ምናልባት ከቤተሰቡ ጋር የሚቀራረብ ሰው ሊሆን ይችላል። በእርግጠኝነት እንደዛ ነው የሚሆነው። ምን እያሰብኩ እንደሆነ ታውቂያለሽ? ምን አሰብሽ? ምናልባት እነ ዳሪ ተሸውደው ቢሆንስ? ማለቴ አደጋ መስሏቸው በደንብ ሳያጣሩ ሳይመረምሩ አምኖ ተቀብለው ቢሆንስ? አስቡ ደግሞ ጊዜው በጣም ድሮ ነው። በዛ ሰዓት ያን ያክል ቴክኖሎጂ እንኳን አይኖርም። እሱስ ልክ ነሽ እንበልና፣ ግን እንደ ደብዳቤው ቢሆን ምን ልታደርጊ ነው? ምን ልታደርጊ ነው? ይኸውልሽ እያንዳንዱ በእናቴ ሞት ላይ እጃቸው ያሉበት ሁሉ የእጃቸውን ያገኛሉ። ለእናቴ ፍትህ ለመስጠት ማድረግ ያለብኝን በሙሉ አደርጋለሁ። እነ ዳዲ ሁሉ አያስፈልጉኝም። እኔ ሴቷ አበቃለሁ። ተረጋጊ ቆንጆ። እንዲህ የምር ይሆን አስመሰልሽው እኮ። ይኸውልሽ ልዕልት፣ እኔ በባህሬ በጣም ሰላማዊ ሰው ነኝ።
ጭቅጭቅ እንኳን አልወድም። እንባ ነው የሚቀድመኝ። ግን ደግሞ በመብቴና የኔ በምላቸው ሰዎች ከመጡብኝ ፍጹም ሌላ ሰው ነኝ። የማትገምችውን ነገር ላደርግ እችላለሁ። እሱስ በቤተሰብ የመጣ ነገር በጣም ከባድ ነው። ግን ደግሞ ሁሉንም ነገር አብረን እንወጣዋለን። በየትኛውም ነገር ከጎንሽ ነኝ። እሺ፣ በጣም መልካም ሰው ነሽ። ለሁሉም ነገር በጣም አመሰግናለሁ። ስማ፣ በቃ በኋላ እደውልልሃለሁ። እሺ? ያጭራቅ እየመጣ እኔም አፈቅራለሁ። ቻው። የምትነግሪኝ መረጃ አለ?